ከንግግር የበለጠ ድርጊት ለሰዎች ይናገራል መልእክት ያስተላልፋል ነጋዴ በንግዱ ዓለም ላይ እንደውም ጥሩ ነጥብ ነው ያነሳሽው ስላንት ሙስሊም ከዋሸ ቀን ተበላሸ ሙስሊም ካበለ ቀን ዘነበለ ተብሎ ሙስሊም ባልሆኑ ሰዎች በታማኝነቱ ባደራ ጠባቂነቱ ሲመሰከርለት የነበረው ዛሬ 180 ዲግሪ ተቀልብጦ ሌባና ጭበርባሪ የሆነው ሙስሊሙ ነው ስለሌላው ሌላው ይጨነቅበት መመስከር አይተበቀብንም የኛው ወገን የሆኑ ከጎናችን አብረው ይቆሙ የነበሩ ነጋዴ የምንላቸው ሰዎች ግን ሲያጭበረብሩ እንዳልሽው ምንድነው ስለ እስልምና ሰዎች የሚወስዱት ቁርአኑን አያውቁትም ሙስሊም ያልሆኑ ሰዎች ሐዲሱን አያነቡትም የኛን ህይወት ነው የሚያዩት የኛ ህይወት ከተበላሸ በንግዳችን አጭበርባሪ ከሆነን በጉርብትና ሐቅ በስነ ምግባራችን የተበላሸን ከሆነን ይሄ ራሱ እኮ መጥፎ ዳዕዋ ነው ሃይማኖቱም እንደዚህ አይነት ነው የሚል ትምህርት ነው ከንግግር የበለጠ ሰው ሊያሳምነው እውነት ሊያስብለው የሚችለው ተግባር ነው እንዳልሽው ነጋዴ በንግዱ ታማኝ ከሆነ ኤክስፓየርድ የሆኑ ዕቃዎችን የተበላሸ ማህተም እየመታ ጊዜያቸው እንዲራዘም የማያደርግ የተጋነነ ዋጋን ህዝቡን ሳይጎዳ የሚሸጥ ዕቃን የማይደብቅ ከሆነ ራሱ ዳዕዋ እኮ ነው ምንድነው ሙስሊሞች እንዲያደርጉ የዳረጋቸው ቢባል የሃይማኖታቸውን ህግ ስለሚጠብቁ ነው ይሄ ማለት ሃይማኖታቸው የሚያስተምራቸው ነገር አለ ማለት ነው ስለዚህ ሁሉም በተሰማራበት የሥራ ዘርፍ በህክምናውም በንግዱም ዓለም በአስተማሪነትም በሌላ መልኩ እስላምን የሚያንጸባርቅ ከሆነ ከዚህ በላይ ምን ዳዕዋ አለ አላህም እኮ የሚፈልገው ንግግሩን ሳይሆን ዋናው ተግባሩን ነው لما تقولون ما لا تفعلون የሚለው ይሄንን ነው እኛ ማን ተገበረውን ነገር መናገራችን አላህ ዘንድ ሁሉ ሊያስጠይቅ ይችላል ነው እምንናገር ከሆነ ምንናገረው ነገር ስሩበት ነው የተባልነው ሚዛን ላይም ነገር የሚቀመጠው ምንድነው ይሄው ስራችን ነው ስለዚህ በንግዱም ዘርፍ በየትኛው መልኩ አንድ ሰው እስላምን ካንጸባረቀ ዳዕዋ ያደረገ ነው ማለት ነው ትክክል